እስከ ሞት ድረስ ነው ማፈቅረሽ የምወድሽ። ዘራ ፈካኪ ዘራ እየቀለድኩ ነው። እሺ በቃ ተረድቻለሁ። እኔ ማርያምን እኔ ለሚስቴ ዝቅ ካላልኩ ለማዝቅ ልል ነው። ለማንኛውም ግን ምን እግሬ ልታጥበኝ የኔ ፍቅር እኔ የኔ ባል እወድሻለሁ፣ አፈቅርሻለሁ። እስኪ በእናታችሁ እሱ ተማሩ። የልጅነት ህልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይ በውበት ነገር ታድሏል። አሳቤን አግኝቼ ልቤም ተደላድሏል። ሰው ነኝ ሙሉ አይደለም ሚጎለኝ ብዙ ነው። ትፈልግ ነበረ ምንድነው ሰው አይንሽን ጨፍኝ ሲባል እኮ በደስታ እኮ ነው የሚጨፈነው። ፍጥጥ አይባልም። ጨፍኝ እንዴ ጨፍኝ። አማርኛ ጎበዝ ልጅ እንዳከፍሲ። አምላኬ ሆይ ጥሩ ጥሩ ነገሩን አድርግልኝ። እዚህ ድስት ውስጥ በጣም ቀን ሙሉ የለፋውበት ምግብ አለ። ክፈችው። የምር ነው? በእውነት ምን ሰርተህ ነው? ክፈችዋ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊዎች በሙሉ እኔ ያለው ፈጣሪ ይመስገን በጣም 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 በስንት ትግል ከድንጋጤ ወጥቻለሁ። ፋሚሊዎች በጣም በመከራ ከድንጋጤ ወጥቻለሁ እና እኛ በተለይም ሆነ ለማንም አልመኘውም ሃይሚ ላይክ ፕራንክ ያደረገችኝ ነገር እና ቪዲዮንም እያየሁት ነበር ሰውንም ለማስተማር እና እኔንም ለመፈተን በቃሉ የሚገኝ አይነት ሰው ነው እንዴ ለማለት አይነት ነገር ነው ፕራንኩ። ኢንተርቪው ጥያቄ ጠይቀን ትዝ ካላችሁ ኢንተርቪው ስንደራረግ እሱ ነገርን አስታውሳ ነበረ ያንን ፕራንክ ያደረገችኝ እና ለመልካም ነው ለበጎ ነው ቢሆንም እንዴት መሰላችሁ በምንም አይነት ሁኔታ ውስጥ ብሆንም እኔ ሃይሚን አልተዋትም። በምንም አይነት ችግር ውስጥ ብትሆንም እኔ ሃይሚን አልተዋትም። ሃይሚን መተው አልፈልግም፣ አልተዋትም። በጣም ነው ማፈቅራት፣ በጣም ነው መወዳት። ከማፍቀርም አልፌ በቃ ላይክ እንዴት እኔ እንጃ በጣም ነው የምታሳሳኝና በምንም አይነት ሁኔታ ውስጥ እሷን መተው አልፈልግም። ፈጣሪም እኔ እንጃ በየትኛውም ቦታ ላይ በየትኛውም ጸብ ላይ ብንጣላም ብንቀያየም ምንም ብንልም አንድ እንድንሆን ያደርገን ልቦና ይስጠን በቃ እንጂ እኔ እሷን ማጣትም መለያየትም አልፈልግም። ምንም አይነት ችግር ቢመጣ እኔ ልለያትም አልፈልግ ሰው ነኝና ከባድ ነው። በጣም እንደደነገጣችሁም እያየው ነበረ። ኖርማል ነው በቃ ምንም ቢሆን የምታፈቅሩት የምትወዱትን ሰው ባለበት ላይክ እንዴት ነው እንትን ያለበትን ሁኔታ አይታችሁ አትውደዱት። ሰው ሲደላው ችግሩ ሲገባ ገንዘብ ኖረው አልኖረው ምናምን ብላችሁ ፍቅር ውስጥ አትግቡ። እውነት በቃ ባለበት አቋም ላይ በማንነቱ ውደዱት፣ አፍቅሩትና እንደዛ ከሆነ በየትኛውም ችግር ቢገጥመው የሚያሰው ምንም ቢያጋጥመው ምንም አይነት ሁኔታ ውስጥ ቢሆን አትለያዩም። ላይክ እንጃ ፍቅር ማለት እኮ በችግር ሰዓት አብሮ መሆን፣ መተሳሰብ፣ አንድ መሆን በቃ እንዴት መሰላችሁ አሁን ከሃይሚ ልጅ መውለድ ባልችል ላይክ እኔ አሁን ያው ሁሉም ሰው ትዳር ውስጥ ከገባ ልጅ እቅድ ነው ግዴታ በቃ እንደ እግዚአብሔር ፍቃድ ታቅዳላችሁ ልጅ ይወለድ ምናምን የሚለውን ነገር እና ያንን ባላገኝ እንኳን እኔ እሷ ስላለችኝ ብቻ በቂ ነን ብዬ ነው የማስበው እና ከፈጣሪ ዘንድ ነው ሁሉም ነገር። ፈጣሪም እንግዲህ ሰውንም ለማስተማር ነው ሁሉንም ለማስተማር ነው እና አትቁጠርባት፣ ይቅር በላት። ላይክ ጥፋት ነው እያልኩ አይደለም፣ ትክክል ነው። በየትኛውም ሁኔታ እኔና ሃይሚም እንተዋወቃለን እና በየትኛውም አጋጣሚዎች የእኛን ሰዎች ኦዲየንሶቻችንን ፋሚሊዎቻችንን ላይክ በእኛ አይምሮ በገባን ልክ ሰው እንዲሆኑ ለማድረግ ቅን ሰው ጥሩ ሰው እንዲሆኑ ለማድረግ ነው የምንሞክረው እና እኛን አይተው የሚያድጉ ትናንሽ ልጆች አሉና ብዙ ናቸው። እነዛም ልጆች ላይ ካለ አይደለ
እንዴት በቃ ጥሩ አይነት አመለካከት ይዞ እንዲያድጉ ጥሩ ሰው እንዲሆኑ አልባሌ ቦታ እንዳይወርቁ የማያስፈልጉ ነገሮች ልክ ያሉ ነገሮች እንዲያውቁ በቻልነው አቅም ሁለታችንም እንሞክራለን እና ከዛ ትምህርት አንዱ ነው እና ቅመምዬ በጣም አልዋሽም ደንግጫለሁ፣ ግን ተረድቼሻለሁ፣ በጣም ተረድቼሻለሁ። ሲቀጥል ዛሬ ደግሞ እክሳቸዋለሁ። እኔ በጣም በሚያዝናና ፕራንክ በሚያስቅ ፕራንክ እክሳቸዋለሁ። ነገርየውን አልሞከርኩትም፣ ግን የምትገባልኝ ይመስለኛል። ካረበሸች ምናምን ገብታ ይሳካልኛል ብዬ አስባለሁ። ምን ላደርግ ነው ታውቃላችሁ? ምግብ አበላሻለሁ ብያት ድስት ሙሉ አምጥቼ፣ ትልቅዬ ድስት ነገር ነች። ድስቱ ውስጥ ምን አደርጋለሁ? አንዷን ጥንቸል ከታትና ከድኛ አመጣታለሁ። ስትከፍተው እንግዲህ ቆሌዋ እንደሚገባ እርግጠኛ ነኝ። እኔ በዚህ ነው የምመልሰው ፕራንኩን። ኦልሬዲ በጣም ያዝናናል ብዬ አስባለሁ። የኔንም ፊድባክ ልንገራችሁን ብዬ ነው የመጣሁት እና ቅመምዬም ታማ ተኝታ ነው የምትውለው ምናምን እና እስቲ ዛሬ ደግሞ ላይክ ትንሽ እንንከባከባታለን። እራት እናበላታለን፣ እግሯንም አጥባታለሁ አደለ? ዝቅ ብዬ እኔ በጣም እንደምወዳት እንድታቅ ፈልጋለሁ። በጣም በጣም እንደምወዳት እንደማፈቅራት እንድታቅ ፈልጋለሁ እና እስቲ እግሯን አጥባታለሁ፣ እቺ ጥንጥዬ እግሯን ይዤ። ምክንያቱም እንዴት መሰላችሁ አሁን አይደለም እኔ ክርስቶስም አምላካችን እንኳን የደቀ መዛሙርቶቹን እግር አጥቧልና ለፍቅር የከፈለው መስዋዕትነት ነውና በቃ እኔም ለፍቅር መክፈል ያለብኝ መስዋዕትነት በሙሉ ከፍላለሁ። እግር በማጠብ ነው አይደለም፣ ግን እስቲ ምን እንደሚሰማት በጣም ታፍራለች። እኔ ነኝ ላይክ በኮንፊደንስ ይመስለኛል የፍቅረኛሞች ከሆንን በኋላ ፍቅረኛ የኔ ሚስት ምናምን እያልኩ አይታችሁ ከሆነ ትሽኮረመማለች እና እስቲ ሸብ አረጋታለሁ እና በየትኛውም ሁኔታ ውስጥ ብትሆንም እንደማልተዋት እንድታቅ እፈልጋለሁኝ። ምንም ብትሆን ምን ትዳርንም ህይወትንም ሰውንም ምንም ነገርን ፈጣሪ ነው የሚሰጠው እና እኔ ቅመሜ የኔ ስለሆንሽ እኔ በጣም እድለኛ ነኝ። በጣም ጥሩ ልጅ ነሽ። ይህን ልብሽ አይቀይርብኝ፣ ያኑርልኝ። ያው እግዚአብሔር ይጠብቀን ነው የሚባለው። እናንተንም ፋሚሊዎቻችንም ምንም አይነት ክፉ ነገር አይድረሳችሁ፣ በቃ አይድረስባችሁ። ሰላም ሁኑልኝ፣ ጤነኛ ሁኑልኝ። ጥንቸሏ ይስራ አይስራ እግዚአብሔርን አላቅም። ሀይሚ ትምጣ አይነሽን ጨፍኝ ይልና ማድረግ ያለብኝን እሞክራለሁ። ከተሳካ ደስ ይለኛል። ጸድዩልኝ። ግን ትንሿ ሴቷ ነች መሰለኝ፣ ትንሿ አይደለ አነስ የምትለው እሷን ከተት እናደርግና ከደን አድርገን የፈጠነ እናመጣታለን። እንዳትጨነቅም አይመስልም። ከዛ ክፈችው እንላታለን። እንትኗን ያለን በቅድሚያ ግን እሷን ወደ ማስደንገጡ ከመግባቴ በፊት በጣም እንደምወዳት እንደማፈቅራት እንድታቅልኝ ይፈልጋለሁ። በየትኛውም ሁኔታ እንደማልለያት እንድታቅልኝ ይፈልጋለሁ። እግዚአብሔር ይመስገን አሁን በጣም ደህና ነች። በጣም ተሽሏታል። አሁን በጣም ደህና ነች እና ሁልጊዜ ከጎኗ እንደሆንኩኝ እንድታቅ እፈልጋለሁ እና አንዳንዴ እንደዚህ አይነትን ፕራንክ ስታደርግ የምትፈራም ይመስለኛል። የሆነ እኔ የምታጣ አይነት ነገር አይነት ሙድ ውስጥ ያለችም ይመስለኛል። እንደሆነ አላውቅም። እግዚአብሔርን አዶኖ እኔ እንጃ። በእኔ እርግጠኛ የሆነችም ሁላ አይመስለኝም። እግዚአብሔርን ላይክ አሁን ከወጣሁ በኋላ ቪዲዮን እያየሁ ነበር እና ያወራችው ነገር ምናምን ይገርመኛል። በቃ እና ቅመምዬ እንዳትፈሪ፣ እኔ አንቺ ነኝ፣ አንቺ የኔ ነሽ። ወደፊት ከአንቺ ጋር ነው ብዙ እቅዶች አሉኝ። ብዙ ትልልቅ የምናደርጋቸው ነገሮች አሉኝ እና ምንም የሚያሰጋ ነገር የለም። ምንም ቢመጣብን አንድ ላይ ሆነን ነው የምንጋፈጠው። የታባቱ ምንም አይመጣብንም አይደለ? ችግር የለውም። ዋናው እኔና አንቺ አንድ መሆናችን መስማማታችን ነው እና የቀረውን ደግሞ ፈጣሪ እኛ እያሳብን እያሳካን እየጣርን እሱ እያሳካልን እኛ እየሞከረን እሱ እያሳካልን ወደፊት ብዙ የምንሄድ ልጆች ነን። ገና ከዚህ በላይ ብዙ ማድረግ የምንችል ሰዎች ነን እና አይ ላቭ ዩ በጣም። ቅመሜ ጋር እንሄዳለን አሁን እና ተከተለኝ፣ ዘናት እንምጣ። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንህ ሌላ ብትወጂ መች በልጅ ይጨከናል። ምን አቅም አለኝ ቅመም
ቅመሜ ክፍት ነው? እንዴት ነው ክፍት አድርገሽ የምትቀመጪው? ኖ ነይ ተነሽ። ምንም አይደለም ነይ። አንቺ እንዳስደነገጥሽኝ አላስደነግጥሽም፣ አታስቢ። ይሄንን እዚህ ጋር ሰሪ ካሜራ አለ እዛ ጋር ይታይሻል አይደል? እንዴት ነሽ? አሁን ለቀቀሽ? ተሻለሽ? ደህና ነሽ? ተነሺ፣ ሳሎን ላይ ፈልግሻለሁ። ምን አስበህ ነው? ምንም አላሰብኩኝም። እዛ አጠገቤ እንድትሆኝ ስለምፈልግ ነው። ይህንን እዚህ አድርጊ፣ የኛ ጊዜ ነው። እኔ ስልኬን ወርር። እሺ በእናቶት ይሁንቦት። እርሶ ይደሙልኝ። ሌባ እንዳይገባ በር። ሌባ ቤኪ ነው። ከቤኪ ሌላ ሌባ አለ እንዴ እዚህ ቤት? የለም። እዚህ ጋር ይታየሻል። ሊሰርቁት ነበረ። ይህ መላጣ ነው። ሌቦች። አሁን ደህና ነሽ? ፊትሽም ፈክቷል ምናምን። ጠዋት እኮ ፊትሽ ራሱ ልክ አልነበረም። አሁን ደህና ነኝ። በጣም ደህና ነሽ። በጣም ደህና ነሽ። አባኔን ፏፏ ብዬ መጠበቅ አለብኝ ብዬ እዚህ ጋር ቁጭ በይ። እንዴ ቁጭ። እንዴት ነው ግርማ ሞገሱ? መጥቷል? ያበደ ነው። ዛሬ የጠራሁሽ ለምንም አይደለም፣ እንድትፋጠጪ ስለምፈልግ ነው ከካሜራ ጋር። ምንን አስመልክቶ ቅጣት አለብኝ? ሱሬን አልቆለፍኩም ነበር ለዛ ነው። ቆይ መጣሁ፣ ጠብቂኝ። እሺ ጠብቂኝ ትንሽ ብቻ እሺ። ምን ነው? አረ ምንም የኔ ቆንጆ። ምን ችግር አለ? ምንም የለም። ምንድን ነው? እሺ መቀመጥ ፈለግኩ አጠገብሽ። እዚህ ጋርሽ መቀመጥ ፈለግኩ። ለምን እሱ ጋር የምትቀመጥ? ሌላ ወንበር አምጣ። ለምን እሱ ጋር ትቀመጣለህ? ፈለግኩኝ። እንደዚህ መቀመጥ መብቴ አይደል? መብቴ ነው። ምን አስባችሁ ነው? አለመተማመን። በቃ እንተማመን። ይሄ ፕራንክን ፈጣሪ ካላጠፋለን ምንም አንተማመን። ስራሽን ስለምታውቂ በቃ አረ ፎገርሽ አይደለ? ስፎገር አይታ እኔማ ምንም ላደርግሽ አይደለም። ጉዴ ፈላ። በቃ አብቅቶልናል እኛ። ለማንኛውም የኔ ፍቅር የኔ ቆንጆ በጣም በትግል ነው እውነት የተረጋጋሁት ካደረግሽኝ ፕራንክ በኋላ ማለት ነው። አልዋሽም። እውነቱ ስነግርሽ ግን ደግሞ እንዴት መሰለሽ እኔ አንቺን ማጣትም መለየትም አልፈልግም። በቃ በችግሮችሽም በሁሉ ነገሮችሽም መሀል በቃ ከጎንሽ ነኝ፣ አልለይሽም። ችግርም ቢመጣ ፈጣሪ ልቦና ሰጥቶን አንድ ላይ ተያይዘን የምናሳልፍ ሰዎች ነንም ያደርገንም። ምፈራው ምንም ነገር የለም ከዚህ በኋላ። አሁን ፈጣሪ ጠብቀን ከችግሮች ምናምን ል ነበርና ምንም አያመጣም። በቃ ፈጣሪ ከጎናችን ይሁንና ምንም እንደማያመጣ ልንገርሽ እና በየትኛውም ሲቹዌሽን ይሁንና በየትኛውም ችግሮች ምንም አንቺ ህይወት ላይ ቢፈጠር ምንም ብትሆኝ ምናምን እኔ አልለይሽ። ይሄንን በጣም አስረግጬ መንገር ፈልጋለሁ። አንቺን አስረግጬ ነው የምነግርሽ። አልለይሽ። እሺ በጣም ነው ማፈቅርሽ እኮ። እሺ እኔ ማፈቅራለሁ፣ አታስፈራራኝ። በጣም ነው ማፈቅርሽ። አዎ እግዚአብሔርን እንድትጨነቂ እንድታስቢ አልፈልግም። ገብቶሻል? ምንም አይነት ሀሳብ ውስጥ እንድትገቢ አልፈልግም። በቃ ሁላ ቪዲዮንም እያየሁት ነበር እና በእኔ ጥርጣሬ ሁላ ሆነ እኔ የምታጭኝ አይነት ነገር ሆነሽ ነው እያወራሽ ያለሽ። እኔን አታጭኝም። በቃ እኔ ያንቺ ነኝ። ያንቺ ከመሆን ማንም ሊለውጠኝ አይችልም። እስከ ሞት ድረስ አፈቅርሻለሁ። እስከ ሞት ድረስ ነው የምወዳት። እያስረገጡ እኮ እየነገርኳት ነው። እስከ ሞት ድረስ ነው ማፈቅርሽ፣ የምወድሽ። ዘራ ፈካኪ ዘራ። እየቀለድኩ ነው። እሺ በቃ ተረድቻለሁ እኮ። በቃ አትዘኝ፣ እግዚአብሔርን እንዳትከፊ ምናምን። እሺ ጥሩ ነው ሀሳብሽ፣ ጥሩ ነው። እየተናገርኩኝ ነበረ እኔና ሀይሚ በፕራንኮች መሀል ራሱ ላይክ አሁን አንቺ ፕራንክ ማድረግ ስፈልግ ምን ይማሩበታል ምናምን እያልኩኝ ነው የማወጣው እና አንቺም እንደዛ እንደሆነ አስባለሁ። ይህ ሀሳብሽ ጥሩ ነው፣ በጣም ጥሩ ነው። በጣም ብዙ ሰው ሊማርበት ይችላል። እኛን እያየ የሚያድግ ህፃናት ልጆች ሊኖሩ ይችላሉ እና ወደፊት ጥሩ ልጆች እንዲሆኑ የቻልነውን በእኛ እድሜ እየሞከርን ነው። ገብቶኛል። ትክክለኛ ፕራንክ ነው ያደረግሽው። ብዙ ሰው በዚህ ምክንያት የሚፋታለ ትዳር ውስጥ ከገባ በኋላ የሚለያዩ ሰዎች አሉ ምናምን። ሰምተህ አታውቅም እንደዚህ አይነት ታሪክ? ግን በየትኛውም በቃ ፍቅር ማለት መስዋዕትነት መከፋፈል ነው። በቃ አይደለ? አንዴ ተፋቅራችሁ ተጋብታችሁ አብራችሁ እየኖራችሁ ድረስ ከሆነ በቃ መውጣት አይቻልም።
እና በቃ የምትፋቀሩ ከሆነ መስዋዕትና መከፋፈል ግድ ነው። ፍቅር አንዱ ለአንዱ ዝቅ ማለት ነው አይደለ? መከባበር መተሳሰብ ነው። ሌላ ምንም አዲስ ነገር የለውም። በቃ በህይወቴ ላይ ትልቅ ቦታ ያለሽ ሰው ነሽና ራስሽን ጠብቂልኝ። አድርጊ የምትባየውን ነገር አድርጊ እባክሽን የኔ ቆንጆ እባክሽን። እና ግን እግርሽን ባጥብሽ ምን ይመስልሻል? ምን ችግር አለው? አሁን ምን ችግር አለው? አይደለም እኔ ክርስቶስ ራሱ የደቀ መዛሙርቱን እግር ዝቅ ብሎ አጥቧል አይደል? እና ያንቺን እግር የፍቅሬን እግር ፍቅር ማለት ዝቅ ማለት አይደለ? ለሚወዱት ሰው ዝቅ ማለት ነው። ስለዚህ ምን ችግር አለው ባጥብልሽ? አጥብልሻለሁ ብትፈልጊም ባትፈልጊም። ኧረ ሼም ነው። ምንድነው ሼም? እሺ አሁን ሼም ነው። ነይ ካሜራማን አንገላታውክ። እንግዲህ ሼም ነው አይደል? እኔ አፈቅርሻለሁ አውቃለሁ ይመስለኛል። እግርሽን ስላጠብኩ ምናምን ሌላ ነገር ልባል ይችላል። ምን አገባኝ ታዲያ? ካፈቀርኩሽ ምንስ በሆንልሽ ሲጠለበልልሽ። እኔ እኮ ነኝ አንተን እግር ማጠብ የሚገባኝ ማለቴ እንደ ሚስትነቴ። እኔ አንቺን ልጠብ የኔን መጠቢያ ከፈለግሽ እዛው እግሪ እጣብሽ ላይ ልታጠብ ትላለህ። ችግር የለውም። እኔ ማጠብ ከፈለግሽ እኮ ኤኒ ታይም እኔ አልጋዬ ላይም ይሁን የትም ቡቡ ካልሽኝ አቤት አለው። የኔ እናት ጣጣ የለውም። ግን አትዋሽ፣ እግርህን አጥቤ አላውቅም። አንቺ ታውቂያለሽ ምን አላጠብሽኝም ብያለሁ። ዛሬም አጥባለሁ። አልፈልግም። አይ እኔ ነኝ የማጥብሽ ሴትዮ። ክርክር ውስጥ እኔ እኮ አሁን ታመሻል አይደል? ልንከባከብበት እስቲ የኔ ፍቅር የኔ አጥንት ተፈላጭ ወይ የግራ ነው የቀኝ የፈለግሽን ግራ ነሽ ሴትዮ። ዛሬማ በቀኝ ጎናችሁ ነው የተነሳችሁት ሁለታችሁም ወይስ ምን አስባችሁ ነው? በእግዚአብሔር ቆሌን ገፈፍሽ እንጂ ሁላ ውሃ ሙቄልሽ ነው ማጥብሽ። የምርህን ነው? የምር እግሬ ሊያጥበኝ ነው ማለት የፈላ ውሃ ውስጥ ሊነካኝ አይደለም። እሞትብሃለሁ፣ የምር እሞትብሃለሁ። አንተ ተንኮሉንም አንቺ ወቂያት ማርያምን። እኔ ለሚስቴ ዝቅ ካላልኩ ለማዝቅልል ነው ጽመተኝ። ለአንቺ ለሚስቴ ዝቅ ካላልኩ ተይው እኔ አማጥብሽ። አይ አይደለም እና ምን ሆንሽ? ለአንቺ ለሚስቴ ዝቅ ካላልኩ ወይ የፈላው ውሃ እንደው አይታችኋላ። እግዚአብሔርን እችል ነበር የፈላው ውሃ ማድረግ፣ ግን የፈላው ኦሬዲ ነፍስሽ ላይ ነው አይደል? ህይወትሽ ላይ ነው ሪስክ መውሰዱ አይደለ? ስለዚህ እንደዛ አይደረግም። ለሌላ ጊዜሽ እኔን የሚጎዳ ነገር እንዳታደርጊ፣ የሚያስደነግጥ አድርጊ። እሱን ለምጄዋለሁ። ምን ይመጣብኛል? የምሬን ነው። ግን እግሬ ልታጥበኝ? የኔ ፍቅር እኔ የኔ ባል እወድሻለሁ፣ አፈቅርሻለሁ። እስኪ በእናታችሁ ከሱ ተማሩ። ነይ እስኪ ዝቅ ብሎ ይሽለጠለጣል በሉኝ። አፈቅራታለሁ፣ መብቴ ነው። ለያለህ እኮ ማን ነው ሲጀመር እንደዛ የሚልክ? ያው ካሉኝ እንግዲህ ቲቸር ወላጅ አቀርባለሁ አይመስልህም? አይ ማንም እንደዛ ይልህም አታስብ። ውሃው አላነሰም? እሺ ሻወር ነው እንደምትወስጂው? ለምን ልብስሽን አላልቅሽ አላጥብሽም? አይ ካጠብከኝ አይቀር ወለቆለቅ አድርገሽ ነው ያልጠብሽ እንደ እንትኖቼ። አሁን ሰላም ነው። ግን አንተ ነው የመከርከው። ተሽሎሻል። ግን ምን ማለት ነው አንተ ነው የመከርከው? እኔ ብሩክ አላስብም። ከፕራንክ ከተንኮል ውጪ አንቺ እኮ ነሽ ተንኮለኛ እንጂ አሁን እኔ ከተንኮል ውጪ አላውቅም። የሰራሁትን ስለማቅ ማለት ነው የሆነ ተንኮል የምትሰራኝ ነው መሰለኝ። እኔ ጆኒ ተንኮል አልሰራሽ። እሺ አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ
ልቤ አይሆንም ያሉት ነገር በሱ ፍቃድ ይሆናል ምንስ ሌላ ብትወጂ መች በልጅ ይጨከናል ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኑ እንጂ ልቤ አይሆንም ያሉት ነገር በሱ ፍቃድ ይሆናል ምንስ ሌላ ብትወጂ መች በልጅ ይጨከናል ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኑ እንጂ ልቤ ቅመሜ ወይ አሁን የትንሽን እጥበት ጨርሰናል አንድ ትልቅ ሰርፕራይዝ ደግሞ አለኝ ላንቺ ምን አሁንም እዚሁ ነው የምቀመጠው አው እዛ ሁኚ በጣም ትልቅ ሰርፕራይዝ አለኝ ላንቺ ይሄ እዚህ ጋር ይሁን እንደዚህ ከሆነ ማለት ነው ሁሌ ነው የምታመመው አረ ሁሌ ነው የምታመመው ይሄ ነው መታመም እሺ አይንሽን ጨፍኝ አይንሽን ጨፍኝልኝ የኔ ፍቅር ምን አለኝ ደግሞ ሌላ በቃ ጸዴ ሰርፕራይዝ አለሽ እሺ ምንድነው ሰው አይንሽን ጨፍኝ ሲባል እኮ በደስታ እኮ ነው የሚጨፈነው ፍጥጥ አይባልም ጨፍኝ እሺ እንዴ ጨፍኛ አማርኛ ጨፈንኩ ጎበዝ ልጅ እንዳከፍሲ አምላኬ ሆይ ጥሩ ጥሩ ነገሩን አድርግልኝ እባክህ ልግለጥ አረ እንዳገልጪ ያማታል እሺ ራስ ልጋብዘኝ ነው አዎ ደስት ጓጓ እያለ ነው አዎ እና ለራት ነው እንዴ አይንሽ ጥፍኝ ሲል ልገልጥ ነው እንዳገልጪ እሺ የኔ ፍቅር ወይ ልግለጥ አሁን ክፈች አይንሽን እዚህ ጋር ይታይሻል አይደል ድስት ዝቅ በያ አየሁት እዚህ ድስት ውስጥ በጣም ቀን ሙሉ የለፋውበት ምግብ አለ ክፈችው የምርህ ነው በእውነት ምን ሰርተህ ነው ክፈችዋ ምንድነው ጓሚለው ክፈችው ምግብ ጸዴ ምግብ ነው አምላኬ ወይ አንተ ትንቸኔ ወይ ጉዴ ጓርጋ ሙዳ ላይ ዘጭብኝም አንተ ያማሃል የኔ እናት አንተ ያማሃል እንዴ ድስት ውስጥ ከትብት ሞት ስታፍና አያት አሁን ይከተቋት ሲጀመር ለሰላም እንዳልሆነ እኮ ታውቃለህ ደግሞ ልበላ ሰፍ ማለት እግዚአብሔር የኔ እናት ታላረኪን ፕራንክ ነው ግን የጸዴ ፕራንክ ነው ልትበይ ባንቺ ቤት አረለ አንተ ጸባይኛ ሆነችልኝ ግን አንዴ ነው የረበሸችኝ ምን ትሻራዳለች ደነገጥኩ ግን ጓዚ ይታጠበቀ አንተ ያማሃል ማርያምን ምን አሰብኩ መሰለኝ ምግብ ሰርቼ እንዳትወርድ ልትወርድ ነው ጨው ላብዛበት አላብዛበት ላይ ነበርኩ ማርያምን ከዛ ጨጓራሽ ታመሻለ ሌላ በሽታ እዛ ሳስብ ለምን ጥንቸሏን በድስት አርጌ አልሰጣትም እየተረገምክ ቆሌሽን ገፈኩታ ምን ታይኛለሽ አትረቡም እውነት አትረቡም ሁለታችሁም አትረቡም ደግሞ ይሄው እንጂ እኔ አራምጫት ሰፍብዬ ባልጆ ጨንቆታል የት ሄደሽ ብሎ በስመ አብ ወልድ እንዲህ ሊያበደ አምጥተህበት ነይ ይኸው ሰደት የኔ ፍቅር ቻው እሺ ነይ በቃ እንዳትወጭር እንደሷ አትያዛት አረረረ እንዲያዛት እንደዚህ ወይ የኔ እናት ምን ሆና ነው እንትን ብላለች ድስት ውስጥ አፍናሃት አስደንግጣሃት አላየህ አራውን ነው አንቺ ያስገባዋት
አረ እግዚአብሔርን የሁሉ ሰዓት ድስት ውስጥ አልነበረችም እውነቱን ተናገር አይንሽን ጨፍኝ ያልኩሽ እኮ እያስገባው በልጆቼ ቀልድ አላውቅም እገላቸዋለሁ አይ ድስት ውስጥ ምን አይነት ሰው ነገር ለማንኛውም የኔ ቆንጆ በጣም ነው ማፈቅርሽ ደንግጠሻል አሁን ደነገጥሽ ትንሽ ዋናው በቃ ጓሲል ነው ግን የደነገጥኩት ለምን እንደደነገጥኩ አላውቅም ግን ደነገጥኩ ድስት ውስጥ መቼም አታስቡም ምን ያስገባል ብላችሁ እና በጣም ነው ማፈቅርሽ እሺ እንዳትጨነቂ ራስሽን ጠብቂ እና ፋሚሊዎች እንወዳችኋለን ቻው እሺ አሁን መቆም ይችላል አይደል አሁን እኮ እንደፈለግሽ ሞን ትችያለሽ አይሆንም ያሉት ነገር በሱ ፍቃድ ይሆናል ምንስ ሌላ ብትወጂ መች በልጅ ይጨከናል ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ